ቤት ውስጥ ማንም ሰው የለም ብሎ የተለየ እንቅስቃሴ ማድረግ መጨረሻው ለውርደትና ለብዙ ችግር የሚዳርገው ማለት ነው። ቺታችን ምንድን ነው የገጠማት? በአሁን ሰዓት እያለቀሰች እያነባች መንታ መንታ ነው በአይኗን በሚወርደው ድረሱልኝ እያለች ትገኛለች። ምንድን የገጠማት ዝርዝሩን የምነግራችሁና ለምን ለብዙዎች መማሪያ ስለሚሆን ማለት ነው። በጣም ብዙዎቻችን ቤት ውስጥ ሰው ሳይኖር ሲቀር በቃ ያልተለመደ ያልተገባ በጭራሽ መድረግ የሌለበትን ነገር አሁን ደግሞ ቲክቶክ የሚባል ነገርም ስለመጣ ለቲክቶክ ቪዲዮ በሚባል የማይታሰብ ነገሮች በጭራሽ የማይደረጉ ነገሮችን እናደርጋለን እና ይህንን ቪዲዮ እስቲ ላይክ እያደረጋችሁ ጀምሩት። ላይክ ያንሰኛለን ጎበዝ፣ ከምሰራው ስራ አንጻር ላይክ በጣም ነው የሚያንሰኝና ላይክ ብታደረጉት ደስ ይለኛል። ዋናው አላማዊ ምንድን ነው? ለሁሉም ሰው እንዲደርስ ነው። ሁሉም ሰው ትምህርት እንዲወስድ ነው። በጣም ብዙ የዋህ እህቶቻችን አሉ፣ በጣም ብዙ ራሴን ጭምር ማለት ነው። በጣም ብዙዎቻችን ካሜራ ሲባል የምናውቀው ካሜራ ምንድን ነው? የሴኪሪቲ ካሜራ በቃ በየሊፍት ውስጥ በተለያዩ ነገሮች ላይ እዚህ ጋራጅ ላይ ቤታችንም ይሁን የትም ይሁን የት እንዲህ ጉብ ብሎ የሚቀመጠው ጥግ ላይ ነው የምናውቀው ስለ ካሜራ ማለት ነው። ከዚያ ውጭ ግን በጣም ብዙ አይነት ካሜራ እንዳለ ብዙዎቻችን አናውቅም። በጣም ብዙዎቻችን በዚህም በጣም ብዙ ነገር እየደረሰባቸው ነው ያለው። በተራ ነገር ለጨዋታም ብለው ይሁን ለተለያየ ነገርም ብለው ይሁን በሚያደርጉት ነገር ህይወታቸው እየተመሰቃቀለ ነው ያለው። አሁን ላይ ወደ አረብ ሀገር ለመምጣት በተለይ ደግሞ ወደ ዱባይ ለመምጣት እንግዲህ ምን ያህል ብር እንደሚከፈል ሁላችንም እናውቀዋለን። ከተመጣ በኋላ ግን በተለያዩ ምክንያቶች እንደዚህ አይነት ችግር ሲፈጠር በጣም ነው የሚያሳዝነው። ምንድነው የተፈጠረው? ዝርዝሩን የምነግራችሁ ይሆናል። ቪዲዮውን ግን ለሁሉም ሰው ማስተማሪያ ስለሚሆን ላይክ እያደረጋችሁ ጀምሩት ማለት ነው። እንደዚሁም ደግሞ ሼር ማድረጋችሁን እንዳትረሱ። ሼር ለማድረግ ግዴታ ዩቲዩበር መሆን አይጠበቅባችሁም። ባለው ነገር ቲክቶክ ላይም ኢሞ ላይም በቃ ሜሴንጀር ላይም በያሉበት ለጓደኞቻችሁ ሼር እያደረጋችሁ እንድታደርሱልኝ እላለሁ ማለት ነው። ምክንያቱም አንድ ሰው ወይ ሁለት ሰው ይሄን ቪዲዮ ሰምቶ ቢለወጥ ብልጥ ቢሆን ማለት ከማይሆን በተለይ የእነሱን እቃ የሚነካ ነገር የእነሱን የሚጎዳ ነገሮችን ባናደርግ እነሱ የሉም ብለን በጣም አሪፍ ነው ብዬ አስባለሁኝ። ለማንኛውም ሰላም አላልኳችሁን ሰላም ብዬ ልጀምረው። እናንተ ደግሞ እስቲ ላይክ እያደረጋችሁ ጀምሩት። ላይክ በጣም ያንሰኛል። የእውነቴን ነው የምላችሁ። 1000 ምናምን ሰው አይቶት ላይክ 20 ምናምን የፌር አይደለም። ላይክ አድርጉ። ላይክ አይከፈልበትም። ላይክ ማድረግ ነካ ማድረግ እኮ ጉዳት የለውምና ላይክ እያደረጋችሁ ጀምሩ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍርፍ ይልኝ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ይበልጣል ብዬ አስባለሁ። ለሁሉም ነገር ሰላም ሲኖር ነው እንጂ ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ብዝት ትርፍርፍ ይልኝ እላለሁኝ። አንዳንዶቻችን ግን በማወቅም ባለማወቅም ሰላማችንን ራሳችን አሳልፈን ነው የምንሰጠው ማለት ነው። የምናጣው ራሳችን ነን። በጣም በሚያሳዝነው እንግዲህ እቼታችን መግቢያው ላይ እንግዲህ ምንድነው የቤት መጥረጊያ መኪናውን እንግዲህ ተከፍቶ ነው እየጨፈረችበት ያለው ላው ላይ ማለት ነው። ኬቱን ሰክታ ምናምን እሷ እላው ላይ ኑሮ መረረኝ ሂጂ ጃለኝ ብረር ያለኝ ምንም ይበልሽብን ምንም እውነት ለመነጋገር ማለት ነው ኑሮ ያልመረረው ሰው የለም። ነገር ግን አንዳንድ ጊዜ የሚደረጉ ድርጊቶችን ስታዩ ግርም ነው አይበለውና አሁን መኪና ቢፈነዳ ወይ የሆነ ነገር ቢሆን ራሷንም ሊያሳጣት ይችላል። ብዙ ነገር ማድረግ ይቻላል። ከዚህም ባሻገር እንግዲህ ምንድን ነው የተፈጠረው? ቤት ውስጥ ምንም ነገር የለም፣ ካሜራ የለም ምናምን ብላ ነው እሷ እንደዚህ ስታደርግ የነበረው ማለት ነው። ነገር ግን ካሜራ ነበረ። ያንን ጠቅላላ ሴትየዋ ታያለች። ካየች በኋላ እንግዲህ ልጅቱ አሁን ላይ እባካችሁን ድረሱልኝ፣ ቤት ውስጥ ምንም ካሜራ የለም ብዬ እንደዚያ እያደረግኩኝ ቪዲዮ በምሰራበት ሰዓት ሴትዮዬ አይታኝ አሁን ያለሁት ችግር ላይ ነው ብላ እንግዲህ መግቢያው ላይ አይታችሁታል። ግማሹን ያጭር ነው ቆረጥ አድርጌ ያስገባላችሁ። ቪዲዮ አረዘም ያለ ነው እያለቀሰች የለቀቀችው ቪዲዮ አለና ድረሱልኝ፣ በቃ ኢትዮጵያ ሕዝብ ድረሱልኝ እያለች በጣም ያለቀሰች 2-3 ቪዲዮ ነው የሰራችው። ሰው ግን እዚያው ራስሽን ቻይ ተወጩ፣ በቃ ማንም የሚደርስልሽ ሰው የለም፣ ራስሽ ያመጣሽው ችግር። አንዳንድ ጊዜ ግን እውነት እኮ የአበሻ ግን ከባድ ነው በእውነት። ኮመንታችን እኮ ሰው ገዳይ ነው። እንዴት እንደዚህ ይባላል? ይቺ ልጅ በማወቅም ባለማወቅም ይሄን ነገር አድርጋለች። እኛ ግን አንዳንድ ሰዎች ግን ኮመንት የሚያደርጉ መልሰው በጣም አጥንት የሚሰብር ኮመንት ነው የሚጽፉት ማለት ነው። እና ማንም ሰው የሚመጣልሽ የለም ምንም እንዲህ ማትበይ፣ በራስሽ ያመጣሹ ችግር ነው ራስሽ ተወጪው እያሏት በእውነት እንዴት እንባዋ እንዴት እንደሚያሳዝን እንባዋ መንታ በአንድ ጉንጯ ላይ 4 ምናምን እንባ ነው የሚፈሰው ማለት ነው። ወይ ፈጣሪ፣ በሰው ሀገር ማንም ሰው ችግር አይግጠመው፣ ማንም ሰው ክፉ ነገር አይድረስበት። ነገር ግን አንዳንድ ጊዜ የምናደርጋቸው ነገሮች ወጣ ያሉ ነገሮች የምናደርጋቸው ነገሮች ዋጋ ያስከፍሉናል ብዬ ነው የማስበው።
ዋጋ ያስከፍሉናል። ወጣ ያለ ነገርን ብታረጉም ባታረጉም በእርግጥ የተጻፈው ነገር ማንም አያልፈውም። በእናንተ ላይ ይድረስ የተባለው ነገር መድረሱ አይቀርም። ግን ደግሞ እንደ ሰውኛ መጠንቀቅ አለብን ብዬ አስባለሁ። ያደረገችው ነገር ፍጹም ትክክል ያልሆነ ነገር ነው። እንዴት በጭራጭ ጭንቅላቷ ራሱ እንዴት መጣላት? ይሄ እዚህ መኪና ላይ ወጥታ እንደዚህ ስንጠጠጥ እግሯ ወድቃ ብትሰበርስ? ለራሷ ስንት ችግር የሚያመጣባት ነገር ነው። ብቻ ዞሮ ዞሮ በጣም ታሳዝናለች። እና ምን ለማለት ፈልጌ ነው፣ እባካችሁ ካሜራ የለም ብላችሁ መዳም ቤት ያላችሁ እህቶቼ ያልተገባ ያልተለመደ ወጣ ያለ ነገር ሰው የለም ብላችሁ ማንም ያየኝ የለም ብላችሁ አታድርጉ። ሰው ባያያችሁ ራሱ ፈጣሪ ያያችኋል። ከዚያም ባሻገር ራስን ማጣትም አለ። እንደዚህ አሁን ልጅ ያደረገችው ነገር ትንሽ ወጣ ያለ ነገር ነው። ወድቃ እግሯ ዞር ብሎ ቢጠመዘዝ ብዙ ነገር ብትሆን የከፋ ነገር ነው። አሁን ከስራ ብትባረርም ምንም ብትልም ብትታሰርም ብዙ አትቀጣም። ጤናዋን ብታጣ ነገር ኖሮ ግን በምንድን ነው የሚመለሰው? በጣም ከባድ ነው። የፈለገ ነገር ቢሆን የፈለገ ኑሮ ቢመር የፈለገ ኑሮ ሲጀምር ያልመረረበት ሰው አለ እንዴ? አለ ብዬ አላስብም። ኑሯችን መሯል ሁላችንም፣ እንደው ፈጣሪ ትዕግስቱን ይስጠን እንጂ ማለት ነው። እና አሁን ላይ ስለ ካሜራ ባለፈው ነግሬያቸዋለሁ። በጣም ብዙ አይነት ካሜራ አለ። በጣም ብዙዎቹ ማለት ነው ልጅ የሚኖራቸው ምንም የሚኖራቸው እኛን ላለማሳቀቅ እንዳይሳቀቁ በማድረግ የተደበቀውን ካሜራ ነው የሚጠቀሙት ማለት ነው። ከስንት አንዱ ነው እንደዚህ አይነት ፊት ለፊት ላይ የሚታየውን ካሜራ የሚያስቀምጠው ማለት ነው። ይህን ደግሞ የት ውስጥ ካሜራ አለ? እንደው አንዳንድ ሽንት ቤት ሳይቀር ካሜራ አለ። እንዴት ማረጋገጥ ይቻላል? ሰርች አድርጋችሁ በእንግሊዝኛም በአማርኛም ያን አፕሊኬሽን ጭናችሁ ስልካችሁ ላይ እሱን በመፈለግ ያን ነገር ስትፈልጉ በመፈለግ ታገኙታላችሁ። ይጮሃል ያለበት ቦታ ማለት ነው። ቴሌቪዥን ላይ የሚሆን አሁን ደግሞ ጣውላ ላይ ራሱ የሚቀመጥ ልክ እንደ ኢንተርኔት አይነት ሆኖ የመጣ አለ ማለት ነው። አዲስ በጣም ብዙ አይነት ካሜራ ነው ያለው። እውነት ለመነጋገር በጣም ርቀታቸው ሄደዋል ማለት ይቻላል። አንዳንድ ጊዜ እኔ ግርም ነው የሚለኝ እናንተ ጭራሽ የማታስቡትን የማታቅዱትን የማታልሙትን ነገር ሲያደርጉ ሰርፕራይዝ ትሆናላችሁ። በስንት ነገር ነው የሰርፕራይዝ ይሆን ነው የተደመም ነው ተደምመናል እኮ። እና ይሄ በሆነበት ሁኔታ ታዲያ ሰው የለም ብላችሁ እንደዚህ የተለየ ነገር ባታደርጉ በጣም አሪፍ ነው። ለራሳችሁም ማንም ሰው አይጎዳም። ማንም ሰው ምንም ብታደርጉ ብታለቅሱ ምንም ብትሰው የሆነ ጊዜ በቃ ኢሞጂ እየላከ ሊያለቅስ ይችላል አብሮሽ። ከዚህ የተለየ ነገር የሚያደርግ ማንም ሰው የለም። ይሄ የምትጎጁ ዞሮ የምንጎዳው ይሄን ድርጊት የምናደርግ ሰዎች ራሳችንን ብዬ ነው የማስበው። ከሀገር ቤት ለመውጣት ያለው ውጣ ውረድ ያለው ፈተና፣ በተለይ ዱባይ መምጣት ማለት አሜሪካ እንደመሄድ እየሆነ ነው። አሁን ብሩ በጣም እየጨመረ ነው ከጊዜ ወደ ጊዜ። እዚ ሀገር ላይ ያለው ከፓስፖርት ጀምሮ ብላችሁ ብታስቡት ያለው ፕሮሰስ በጣም ብዙ ችግር አይተን ሲኦሲ እንደው ለምደሽ 3-4 ሀገር ሄደሽ እንኳን ተመልሰሽ ወደ ዱባይ ወደ ተለያየ ሀገር ብትሄጂ ሲኦሲ የሚባል ነገር አለ። ያንን ሳትሰለጥኛውን ማለፍ አይቻልም ይባላል። ይሄ ነው አሁን አዳዲስ እየመጣ ያለው አሰራር ማለት ነው። እና ይሄን ሁሉ ነገር አልፋችሁ መጣችሁ እዚህ ሀገር ላይ ስትደርሱ የተለያየ ምክንያት እየፈለጋችሁ ስራ የምትለቁ እንደዚሁም ያልተገባ ነገር የምታደርጉ ሰው የለም ብላችሁ ታው እግዚአብሔር ያያችኋል። ከሰውም በላይ እግዚአብሔር ያያል። እግዚአብሔር ይመለከታል። እግዚአብሔርን ብፈሩ የተሻለ ነው ብዬ አስባለሁ። ሁሉም ሰው እግዚአብሔርን ቢፈራ አሪፍ ነው ብዬ አስባለሁ። እኔ ከምንም በላይ ማለት ነው። ማለት ስላችሁ እግዚአብሔር ይቅር ባይ ነው። በእርግጥ ግን ሰው የለም ብለን እንደዚህ አሁን የተለየ እንደሆነ ያደረገችው ነገር ወይ ጥቅም የለው ወይ ምን የለው። ሰው አየኝና ቪዲዮ ተቀረጽኩኝ ሰው ላይ ካደረገኝ ምንድነው የምጠቀመው? ከዚህ ሁሉ ነገር ወይ ትምህርት አይሰጥ ወይ ምን አይሰጥ። አሁን አንዳንድ ሰዎች አሉ ፈረንጆች ፍሪጅ ላይ ወጥተው ቪዲዮ የሚሰሩ የተለያየ ላይ ወጥተው ጋዝ ላይ ወጥተው ምናምን ብፌ ላይ ወጥተው እነሱ የራሳቸው ቤት ስለሆነ ነው። በራሳቸው ቤት ደግሞ ጣራ ላይ ወጥተው መዝለል ራሱ መብታቸው ነው። ግን እንቺ የሰው ቤት ሆነሽ ያልተገባ ነገር ማድረግ በጣም ከባድ ነው ብዬ ነው የማስበው። ሰዎቹም ቢሆን መብታቸው ነው። ይሄ የቤት መጥረጊያ መኪና ቢሰበር በእርግጥ ውድ አይደለም እዚህ ሀገር። ባይሆንስ ያደረገችው ነገር ተገቢና ተገቢ ነገር ስላልሆነ በአሁን ሰዓት እንግዲህ አድረሱልኝ፣ አድኑኝ፣ ያለሁበት ሁኔታ ጥሩ ሁኔታ ላይ አይደለሁም እያለች ሰውን ግን ተቀባይነት አላገኘችም። ይበልሽ፣ ማንም አያደርስልሽም። ወደሽ ያመጣሽው ነው። አንድ ሰው ደግሞ ቀድሞ የሆነ ኮሜንት ተጻፈ፣ ሁሉም ሰው ያንን ኮሜንት ኮፒ ፔስት እያደረገ ነው የሚጽፈው። ማለት ተመሳሳይ ገጥሟችሁ ከሆነ ይሄ ነገር በጣም ታዝቤዋለሁኝ። አንድ ሰው ወይኔ እኔ መስኪን ካለ ሌላውን ቀጥሉ እንደዚህ እኔ መስኪን እያለ ይቀጥላል። ኧረ በጣሪ ልቦና ይስጠን ማለት ነው። እና ጓደኞች፣ ቤተሰቦች ለእናንተ አስረግጬ የምነግራችሁ ነገር ምንድን ነው? በአጠቃላይ ይህን ቪዲዮ ለምሰሙ በስደት ላላችሁ እህቶቼ የምለው ነገር ምንድን ነው?
ሁላችሁም ጥንቃቄ አድርጉ። የሆነ ነገር ቢፈጠር ተጎጂ እናንተ ናችሁ። እንደ ኤምባሲ የላችሁም፣ እንደ ቆንስላ የላችሁም። ማንም ተጣሪ የሚባል አካል የለም። እስር ቤት ብትገቢ በስበሽሽ ትቀሪያለሽ። ምንም በቃ ከፈጣሪ በታች ለአንቺ ዋስትና የሚሆንሽ ነገር የለም። ስለዚህ በጣም በተጠንቀቅ ህይወታችንን በተጠንቀቅ መራመድ አለብን ብዬ አስባለሁኝ። ሁልጊዜም ቢሆን ልባችሁን በቃ ራሳችሁን ማወቅ አለባችሁ። ራሳችንን ጠንቅቀን ብናውቅ የተለየ ነገር እናደርጋለን ብዬ አላስብም። በተለይ ሰው ቤት ሆነ በጣም ከባድ ነው። እንግዲህ ችነታችንን ፈጣሪ ከችግሯ ካለችበት ነገር እሱ ያውጣት። እውነት አረቦች በጣም ሰበብ ነው የሚፈልጉት። ልጅቷ ያደረገችው ነገር ራሱ አንድ ጭንቅላት ያለው ሰው የሚያደርገው ነገር አይደለም፣ አንድ አበሻ ማለት ነው። ምክንያቱም ስንሰደድ የፈለገው ነገር ህፃን ልጅ ራሱ ሆነ ብንሰደድ ጭንቅላታችን በጣም አድጎ አላማ ኖሮን ስንትና ስንት እንኳን አይደለም እዚህ መኪና ላይ ወጣን እንጠጥ ልትል አንድ ስደተኛ ታስቧለች ብዬ አላስብም። ሲጀመር የፈለገ ነገር ቢሆን ግን ያው በአንድም በሌላ ተሳስታ አድርገዋለች። እናያለን፣ እንሰማለን፣ አንፈርድም። እሱ ይድረስላት፣ እሱ ይሁናት። ከመቀደማችሁ በፊት እናንተ ተጠንቀቁ። እኔ አሁን ምንም ነገር ይሁን በምግብ በመጠጥ እንደፈለጋችሁ ሁኑ። ከዚህ የተለየ ነገር ግን በእነሱ እቃ ላይ በእነሱ ቤት ላይ ቪዲዮ እንኳን ሲቀረጽባችሁ የማይወዱ ሰዎች አሉና ጠጊዛችሁ እንደዚህ ቪዲዮ እንኳን መቀረጽ ትፈልጉ እንደዚህ አድርጉ እንጂ እንደዚህ የወጣ ነገር ማንም ሰው የለም ማንም ሰው አያየኝም ብላችሁ ከማድረግ እባካችሁ ተጠንቀቁ። እነሱ እንደውም እያሉ ብታደርጉ ይሻላል። ከሌሉ ግን የሉም ብላችሁ በቃ እንደፈለግን እንሆናለን ምናምን ነገር በእነሱ ቤት አይሰራም። ይሄን ማወቅ አለባችሁ። በጣም ብዙ አይነት ካሜራ ነው ያለው። ከዚህ በፊት ብዙ ቪዲዮ ሰርቻለሁ። በዚህ ጉዳይ ድጋሚ ማውራት አይጠበቅብኝም። ወደታችሁ ወርድ እያላችሁ እዩ ይህን ቪዲዮ። በተረፈ ለሁሉም ላይክ እያደረጋችሁ አድርሱ፣ ጥንቃቄ እንዲሆናቸው ሁሌ የምናገረዋለሁ። አሁንም ድጋሚ የምላችሁ ነገር ምንድን ነው? ሰው የለም ብላችሁ የተለየ ነገር አታድርጉ። ሰው ቤት ሆናችሁ ማለት ነው። በጣም ከባድ ነው። ምን ያህል ቤታችን እናውቀዋለን? ምን ያህል ሰዎቻችን እናውቃቸዋለን? አንዷ ጓደኛ ምንድነች ታውቃላችሁ? ስንት ዓመት የሰራችበት ቤት መሰላችሁ? ሴትየዋ ከቤት ወጥታ የትኛውን ቦታ ከመምጣቷ በፊት ገና ቤተሰቦቿ ጋር እንኳን ሄዳ ከመምጣቷ በፊት ስልክ ደውላ ነበር የምትነግራት ሁል ጊዜ። አንድ ቀን ግን ለ3 ቀን ወደ ሌላ ሀገር ተሳፍረው እሷ ምን የምታውቀው ነገር የለም። ድንገት ምንም ነገር ሳትነግራት ድንገት ነው በሩን ከፍተው የገቡት ማለት ነው። ማለት እስከ ዛሬ ሱቅ ስትወጣ፣ ሞል ስትሄድ፣ ሀዲቃ ስትሄድ 10 ጊዜ በሆነ ባልሆነው እየደወለች እዚህ ደርሻለሁ እየመጣሁ ነው ምናምን የምትላት ብዙዎቻችን ሲጀመር እንደዛ ናቸው። የዚያን ጊዜ ግን ከመሄዷ በፊት የተለየ ነገር እያደረጉ ነበር። ይወጣሉ፣ ይገባሉ፣ 10 ይመላለሳሉ። እኔ ግን እንደዚህ ያደርጋሉ ብዬ በጭራሽ አልጠበቅኩም አለች። ከዛም በኋላ ድንገት ከፍተው ግብት ሲሉ ደግነቱ እኔ ምሳ እየበላሁ ነበረ። ምንም የተለየ ነገር እያደረግኩ አልነበረም። ቀና ብዬ ሳይ ግን እላይ ካሜራ አላለች። እንግዲህ ስንት ዓመት የሰራችበት ቤት እንደዚህ ይደረጋል ብላ በጭራሽ አልጠበቀችም። አስባችሁታል? ሰውን አትመኑ፣ በእውነት ሰውን አትመኑ። ስለዚህ ሁልጊዜም ቢሆን እንደ ወታደር ጥንቆቅ መሆን አለባችሁ እላችኋለሁ። ሌላው ነገር እንግዲህ ቼታችን በምስሉ ላይ የምታዩት ደግሞ 8 ዓመት አረብ ሀገር ሰርቼ ምን ነገር የለኝም እያለች እንግዲህ እያለቀሰች በጣም ብዙ ሰውን ያሳዘነችው እውነት ነው። በጣም ያሳዝናል። ነገር ግን ምንም ብር ባይኖራችሁ ራሱ ምንም ነገር ባይኖራችሁ ራሱ ጤና ካላችሁ አታልቅሱ፣ አትበሳጩ። ቢኖር በጣም ደስ ይል ነበር። ለፍተን ጥረን ግረን የሆነ ነገር ቢኖር ደስ ይላል። ከሌለ ታዲያ ምን ይደረጋል? ምንም ማድረግ አይቻልም። ማልቀስ፣ ማንባት፣ የተለያዩ በሽታዎችን ስኳር በሽታ፣ ደም ግፊት፣ የተለያየ በሽታ ነው እንጂ የሚያስከትለው የሚያመጣው ነገር የለም። ከነቃችሁ በኋላ ብራችሁን በጥንቃቄ መያዝ ነው እንጂ ስላለፈው ጊዜ ማልቀስ ማንባት ውጤት ያመጣል ብዬ አላስብም። ትምህርት ሊሆንን ይገባል እንጂ ልንጸጸት በዚያ ሁል ጊዜ ያለፈውን ነገር እያሰብን ማልቀስ ማንባታችን ለውጥ አያመጣም። ከነቃንበት ቀን ጀምረን ግን ገንዘባችንን በጥንቃቄ ተገቢ ቦታ ላይ ማድረግ አለብን ብዬ አስባለሁኝና እውነት አረብ ሀገር ላይ ግን ለፍቶ ጥሮ ግሩ ገንዘብ የለኝም ባዶ ነኝ ማለት እንዴት ያሳዝናል! እንዴት ነው የሚያሳዝነው! ፈጣሪ ሆይ ከዚህ ፈጣሪ ሰውረን። የሰራነውን ነገር ፈጣሪ ይባርክልን፣ እጥፍ 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 አድርጎ ይባርክልን ነው የምለው። እና ቤተሰቦቼ በገንዘብ አያያዝ ጉዳይ እኔ ታውቃላችሁ አቋሜን ያዙ፣ ይዛችሁ ተገኙ ነው የምለው። ሁሌ አትቀደሙ፣ ይዛችሁ ተገኙ። ዳቦም ልግዛ ብትሉ 10 ብር ከሆነ 2 ብር ከጎደለ አንድ ዳቦ አትገዙትም። ግዴታችን 2 ብር ካላሟላችሁ በስተቀር ተመልሰሽ ትሄጃለሽ። አሟልተሽ ከየትም አምጪ ጉድጓድ ቆፍረሽም ቢሆን ያችን 2 ብር ካልያሽ ግን ያን ዳቦ ይዘሻት አትሄጂም። ምሳሌ ነው የምነግራችሁ። በየትኛውም ቦታ ብትሆኑ በዚህ ሰዓት በተለይ
ይዛችሁ ተገኙ ነው። ድሮ በእኛ ጊዜ እንደውም ይሻላል። አሁን ላይማ ውይ በጣም ከባድ ነው። ስለዚህ እንደው በተቻላችሁ መጠን በመጀመሪያው ፈጣሪ የትም ይሁን ገንዘባችሁን ያዋላችሁበት ቦታ ንብረታችሁን ይጠብቅልን እላለሁ። እንግዲህ በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቪዲዮ ግን ላይክ፣ ሸር እንዳይረሳ እላለሁ። እወዳችኋለሁ፣ አከብራችኋለሁ። ቻው